እና ለምንድን ነው ማትከባበሩት? አንቺ እሱን ለምንድን ነው ማታከብር? በቃ ባልነት ይክብ። የልጅሽ አባት እኮ አንተ ደግሞ የልጅህ እናት ናት። ለምንድን ነው ማታከብራት? ምግብም እየተበላልኝ አይደለም። አልበላሽም ምግብ? አዎ ቀኑ ምግብም እየተበላልኝ አይደለም። ቀኑ ሙሉ ምግብ አልበላውም። እኔን እሺ፣ እኔን እጅህ ናት እግርህ ናት። እኔን እሺ፣ እኔን ደግሞ ቤትህም ላይ እዚህም ላይ የተቀረጸው አንድ አይነት ልብስ፣ ከትላንት ወዲያ ሩታም የለበሰችው ልብስ አንድ አይነት ልብስ። እናንተ ምን ጉድ ናችሁ? እውነት የአብርሃም ወንድም እንግዲህ አንቺም የልጅሽ አባት ነው፣ ለምንድን ነው ማታከብሪው? አንተም ለምንድን ነው ማታከብራት ብሎ በጥያቄ አፋጠጣቸው። እውነት ለምንድን ነው ማትከባበሩት ሁለታችሁ ማለት ነው? አንተ አብርሃም ሚስትህ ለምንድን ነው ማታከብራት? የልጅህን እናት ለምን አታከብራትም? ሩታዬም ደግሞ አሁን ላይ ነው አንተ ስትቀየርባት እሷም ቀይር ብላ ያለማክበር ባህሪ ተፈጠረባት ማለት ነው። ጥፋቱ የማን ነው? ጅማሬው የማን ነው? ሌላኛው እንግዲህ በሄርሜላ ቤት በተለቀቀው ቪዲዮ እባካችሁ አታስደንግጡት፣ አብርሃም የዋህ ነው፣ ሄርሜላን በጣም ነው የሚያፈቅራት። ስለዚህ ያቺ ተንከሲስ አልተፋታችሁም፣ እባካችሁ እሄድባችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ ዳና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። በሄርሜላ ቤት በተለቀቀው ቪዲዮ እቺ ዝፍጥ ማለት ነው በምን አድርጌ አብርሃምን ልየው፣ በምን ሰበብ አብርሃምን ፊቱን ልየው፣ በምን ሰበብ ውስጡ ልግባ፣ እንዴት ልንለጠፍበት፣ እንዴት ልንጠልጠልበት ብላ እንግዲህ ውሽሚት ውሽቅ እያለች ቀኑ ሙሉ ምግብ አልበላው። እንደው አብርሃም ደግሞ አንዴ የሆንክ ሴታ ሴት ደግሞ ምን ይላል? እኔን እሺ እኔ ሌላ ሰው ሲሰድበው ደስ አይለኝም። በነገራችን ላይ ለምን እንደማይለኝ ታውቃላችሁ? አብርሃም እና ሩታ ባልና ሚስት ናቸው። ለዛ ስለሆነ በዛ ላይ ደግሞ የሀገሬ ልጆች ናቸው። ምንም አታመጡም እና ምን እያሉ ነበረ? ኮሜንቱ ደግሞ ያቺ ተንከሴት አልተፋታችሁም፣ እባካችሁ አታስደንግጡት። እውነትሽን ነው። ይህንን አክል ሩታ አቃጥላ ደፍታችኋለች እንዴ? ቀብራሪት ማለት ነው። ቆፍጣኒት ደግ አደረግሽ የኔ እናት። ሂጂባቸው በደንብ አድርገሽ ማለት ነው። በደንብ አድርገሽ ጀነን በይባቸው። በቃ ቆፍጠን ጀንተል በይባቸው። ይህንን አክል ለካ ነዳችኋል። እውነት ከዚህ በላይ እኮ ልትሄድባችሁ ይችላል እኮ። ከዚህ በላይ ሩታ የተሰጣትን ካራክተር ድብን አድርጋ እጥፍ አድርጋ ልትሰራባችሁ ልትሄድባችሁ ትችላለች። ምን ልትሆኑ ነው የዛኔ? አላቅላችሁም። እና አብርሃም አግባት፣ ቀለበት አድርግላት። ለምንድን ነው ማትሉት? ለምንድን ነው ማትሉት? እናንተ በግ የሆናችሁ ማለት ነው። ጭራሽ ለእኔ በግ አላሉኝም እንዴ? ኮሜንት ስር አንቺ በግ ምን እያልሽ ነው አላሉኝም። እኔ ነኝ በግ ወይስ እናንተ በግ? እውነት የበከታችሁ በቁማችሁ የሞታችሁ በግ እኮ ናችሁ እናንተ። በግ ራሱ ማለት ነው ስርዓት አለው ማለቴ ጥቅም አለው። እናንተ እኮ ጥቅመ ቢስ ናችሁ። እውነት እናንተ ጥቅመ ቢስ ባትሆኑ፣ ተኩላዮች ባትሆኑ፣ ሴጣኖች ባትሆኑ፣ እናንተ ጅሎች፣ ጅላጅል ጅላንፎ ባትሆኑ ኖሮ የአብርሃምና የሩታ ትዳር ፈርሶ ልጅ በመሀል ተፈጥሮ ልጁም ተበትኖ ትዳራቸው ፈርሶ ሄርሜላን እንዲያገባ ከሄርሜላ ጋር ዝሙት እንዲፈጥር ከሄርሜላ ጋር ዝሙትን ላይ እንዲወድቅ እንደዚህ በቃ እንዴ ልበላችሁ እንዲዝረከረካ ያደረጋችሁት እናንተ አላችሁ አይደል እንዴ? እናንተ በጎች እውነት በቃ አብርሃምና ሩታ ተፋተው አምነሽ ማለት ነው። ምድረ በግ ማለት ነው። ልንገራችሁና ሩታና አብርሃም ተፋተው ሄርሜላ ጋር የሚኖር የሚመስላችሁ በጎች አላችሁ አይደል? ማሰቢያ የተሳናችሁ ድንጋይ ራሶች አላችሁ አይደል? እንዴ እናንተ እንዴ ነችና እኔ መች በግ ሆንኩኝና? በግ የሆናችሁ እናንተ እኮ ናችሁ። በግ የነበር ነው እኛ ድሮ ነበረ። እሱም ሩታን ያለ አግባብ የተናገርናት ጊዜ አሁን ላይ አይደለም እኮ። እሺ ፍየሎች፣ በጎች እናንተ በቁም የሞታችሁ በጎች፣ የበከታችሁ በክቶች። የበከተ በግ እኮ አይበላም። ስለዚህ እናንተም እንደዛ ናችሁ። የምሬ ነው። ተኩላዎች፣ አስረግጬ ነው የምነግራችሁ። እኔ መሳደብ አልፈልግም ነበረ፣ ነገር ግን እኔን ልንክች ያደርጋችሁ ስሜን እንድታነሱ ወይም እንድትሰድቡኝ በግ እንድትሉኝ አልፈልግም። እናንተም አልተባላችሁም የበከተ በግት። አዎ ይሄ ነው የምላችሁ። ይሄንን አክል ለካ አቃጥላ ደፍታችኋለች ሩታ ራሱ። አምነሽ ተቀበይ አዳሚ። እናንተ አላችሁ አይደል ጅሎች፣ ጅላጅል፣ ጅላንፎች። 3 ዓመት ከ6 ወር በሙሉ ድራማ ሲሰራብሽ የተለያዩ ሴቶች ሲመጡ አምነሽ ተቀብለሽ እየዬ እንዴ አብርሃምና ሄርሜላ ወደፊት፣ አብርሃምና ከሌ ወደፊት ስትይ ነበርሽ ጅላንፎ አለሽ አይደል እንዴ አንቺ። ለማንኛውም አሁን እኔ መሳደብ አልፈልግም ነበረ። በመጨረሻ ሰዓት እየነጀሳችሁኝ ትገኛላችሁ እናንተ ነጃሳሞች ማለት ነው። እና ሩታዬ ይሄንን አክል እየተቃጠላችሁ ነው በሷ
በምትሰራው ቪዲዮ በምታደርገው አክት ማለት ነው። እኔ አሁን ወደ ገደለው ልግባና እናንተ ይበቃችኋል። እናንተ አላቅላችሁም። እውነት ምን ተሸክማችሁ እንደምትዞሩ አላቅላችሁም። ወይ ተሰብስባችሁ ቁጭ አትሉ። ደግሞ ሴት ነን ሁላችንም፣ ሴቶች ናችሁ ኮሚቴ የምትኮምቱ። ወንድ ልጅ አይኮምትም፣ አይዝረከረክም። ዝተት ሴት ልጅ ወልዳ ትዳሯን በትና ወንዱ ባሏ ከሌላ ሴት ጋር እንዲሆን የምትፈልግ ይጅላለሽ አይደል እንዴ? ሴት ሆነሽ እውነት ሴት ሆነሽ ሴት ላይ ተንኮል የምትሰሪ ሴት ሆነሽ የእህትሽን ባል የምትነጥቅ ያለሽ አይደል እንዴ? የእህትሽን ባል ልጇን በትኖ አንቺ ጋር እንዲመጣ ለዝሙት የምትጋብዥ አንቺ ያለሽ አይደል እንዴ? አንቺ ልበልሽ እንጂ የምትኮምቱና ታመዳሞች እና የአብርሃም ወንድም እንግዲህ ምን እያለ ነበረ? አንተም ለምን አታከብራትም? አንቺስ የልጅሽ አባት ነው፣ ለምን አታከብሪውም? ባልነቱ ይቅር እያለ ነበረ። እውነት ለመናገር እኔ የአብርሃም ወንድም ምንም አይነት ስህተት የለበትም እና ለምን እንደማይከባበረው አላቅም። ሲጀመር ማለት ነው እርስ በራሳቸው አሁን ሩታ በሚሰራው ቪዲዮ ሩታን እየተሰደበች ነው ያለችው። ያቺ ተንከሲስ ክብር የላትም እኮ ያቺ ራሱ እያቃጠለችው ነው፣ እንደዚህ እያለች ነው እየተባለ ያለው። በማን ነው ተገኝቶ? በአብርሃም። አብርሃም ተበደልኩ፣ ተቆረጥኩ፣ ተፈለጥኩ ሲል ያ በጎቹ ደግሞ ሁሉንም ነገር እውነት አይደል? በእነሱ ቤት እውነት እኮ ነው። ጅላንፎ እንደው በአይናችሁ ቡታጀራ ላይ እንደዚህ ሲወጡ ሲገቡ ብታዩ ምን አይነት ስሜት ሊሰማችሁ ነው? የምር ምን አይነት ስሜት ነው የሚሰማችሁ? ለምንድን ነው በግ የምትሆኑት? በግሽ ስርዓት የበከተ በግ ለምንድን ነው የምትሆኑት? ይሄ ሳይታረድ የሚሞት በግ አለ አይደል? ያ በግ አይበላም ይጣላል እንጂ። እንደዛ ለምንድን ነው የምትሆኑት? በቁማችሁ ሞታችኋል እኮ ጋይስ። 3 ዓመት ከ6 ወር ሙሉ አናትሽ ላይ ሲጨፈርብሽ፣ አናትሽ ላይ ጢባ ጢቤ ሲጫወቱ ያልነቃሻውን እንድነቂ ነው። አትነቂም እንዴ? ከኔም እኩል አፍ ልከፍቱ ነው እንዴ? እውነት ልክ ልካችሁ ነው የምነግራችሁ። ምድረ ተኩላ ስርዓታችሁን ይዛችሁ ቁጭ በሉ። ለማንኛውም በምታደርጉት ድርጊት በምትመኙት ምኞት እንግዲህ ምንም የሚሳካላችሁ ነገር የለም። የምሬ ነው። ምንም አይነት ማለት ምንም እኔ ይኸው እድሜያችሁ እናንተም ረጅም ያደርገውና እኔ የሚያደርገኝና እድሜ ረጅም ያደርገውና እናያለን። እናንተም እስከ መጨረሻ እኔም እስከ መጨረሻ አብርሃም ከማጋ እንደሚኖር አብርሃም ማን አግብቶ እንደሚኖርና ትዳሩን ከማጋ መስርቶ እንደሚኖር ድጋሚ ልጅ ከማ እንደሚወልድ የምናይ ይሆናል። የምሬ ነው የምላችሁ። እንደው አይናችሁ ደም ይለብሳል። ደም እንደዚህ እያነባ የምታዩ ያደርጋችሁ። ታያላችሁ፣ እውነት ታያላችሁ። ለካ ያቺ ዘቦ የምትባል ተንከሲስ ሴትዮ እውነት ነበር የምታወራው የምትይበት ሰዓት ይመጣል። ጅል እናም ወደ ገደለው ልግባ። አሁን ስለ እናንተ ልተውና ሩታ ይህንን አክል አቃጥላቸዋል። ቀብረር በይ ሩታዬ የኔ ውድ ነገር። አብርሃም ደግሞ አንተም ቀብረር በል በቃ የአንገት መድፋት ምናምን ልጄን ላይ ከተከለከልኩኝ ቤቴን ልሄድ ተከለከልኩኝ፣ ልጄን ለምን አላይም ምናምን። ከውሸትና ከድራማ ውጡ፣ አለቀ። እውነት ወጡ፣ ተከባብራችሁ ኑሩ። ወንድምህ እንዳለው አንተ ሚስትህ አክብር፣ ሴት ጋር ሄደህ አትለጠፍ። ሩታዬ አንቺም ሌላ ሰው አምጥተሽ እንዲሳለቅበት አታደርጊ፣ አለቀ። እንዴ የማንንም በበጎች መሸቀል እንትናችሁ ነው እናንተ። በበግ መሸቀል ደግሞ ጥቅም የለውም። እውነት ጥቅም የለውም። በጎች ናቸው፣ አለቀ። ምክንያቱም እናንተ ትዳር ፈረሰ ሲባል ሆ ብለው የሚሄዱት አብርሃም ሴት አመጣ ሲባል ሆ አብርሃም እና ከሌ ወደፊት። መሳቂያ እኮ ናችሁ እናንተ፣ እውነት መሳቂያ ናችሁ ተመልካቾች። አንዳንድ ተመልካቾች፣ ሁላችሁም አይደለም። ውድ ቤተሰቦች ሰላም ሁኑልኝ።